ይህ እንግዲህ ዮሐና ላይ ልደፋበት ያመጣችው አሲድን ደግሞ ዮሐና በኮሽና በገባችው መሰረት አንስታለች ማለት ነው። እሷ ደግሞ ውሃ ነው የደፈችባት። እነዚሁም ደግሞ ዮሐና ልታስመስል በጣም አልቅሰ ነበረ፣ ግን ውሸት ነበረ። መሀል ላይ እጅግ በጣም ነው ሁሉንም ሰዎችን ያስደመመችው ማለት ነው። ሁለቱም ወንድማማቾችም ደርሶ ነበሩ። ነገሮቹ በጣም ያሳፍርና የሚያስፈራ ሰዓታቶች ነበሩ ማለት ነው። እና ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? አለውኝ እግዚአብሔር ይመስገን። እንዴት ናችሁ? ላለው እንግዲህ ትልቁ ቻናሌ ትንሽ ታግቶብኝ በዚህ መጥቻለሁ ማለት ነው። ምንትዋብ ነኝ እንደምታውቁት። ቤተሰብ ሁኑ፣ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ረመዳን እስከሚያልቅ እንግዲህ ቀለል ቀለል ባለ በአጫጭር ነገሮች ነው እሺ የምመጣው። ምክንያቱም ረመዳን ውስጥ ረጅም ቪዲዮ መስራት በጣም ምንም እየተመቸኝ አይደለም ማለት ነው። እና ወደ ዛሬው ርዕሳችን ስናልፍ ዮሐና አሲድ ያመጣችውን አሲዱን ቀየረችባት፣ ወይም ያንን ውሃውን ደፍታ አሲዱን ደፍታ ውሃ አስቀመጠች። ሜሪም አላወቀችም ነበረ። ወደ ኩሽና ዮሐና ስትገባ ደፈች ማለት ነው። ብትደፋም ውሃ ነበረ። ዮሐናም ልታስመስል ትንሽ ለሰዓት አልቅሳ ነበረ። በዛ መሃል ላይ ሁለቱም ወንድማማቾችን መጥተው ነበሩ ማለት ነው። ቢመጡም እንግዲህ በስተመጨረሻም ሁሉም ሰዎች ተደመዋሉ ማለት ነው። ዮሐና ላይ የተደፋበት አሲድ አይደለም ውሃ ነው። ከዛ በኋላም እንግዲህ የዮሐና ለሜሪ ትምህርት ልትሰጥ ስለፈለገች እኔ ወደ ክላሴ እናወራለን ብላ ወስደሃት ክላሷ ላይ እንደገባች ከሰል አቀጣጥላ ነበረ። በዛ ከሰል ላይ እንግዲህ በርበሬ አርግታባት ጥላ ወጥታለች ማለት ነው። ያ በርበሬም እንግዲህ በጣም ብዙ ሰዓት ሜሪ ውስጥ ላይ ቁጭ ብላ በጣም ረጅም ታይም ቁጭ ብላ እንትን ብላለች። በዛ ላይ ደግሞ እርጉዝ ነበረች፣ እውነትም እርጉዝ ነበረች ማለት ነው። ስለዚህ እርግዝናው ሊቋረጥ ችሏል ማለት ነው። ምክንያቱም በዛን ሰዓት በጣም እየለመነቻቸው ነበረ በሩን እንደሚከፍቱ ምናምን። ምክንያቱም ማንም ሊሰማ አልቻለም። ባሏም ክላሱ ላይ ተኝቶ ነበረ። እንደዚህም ደግሞ የባሏ ወንድም ወይም ውሽማዋ የሜሪ ማለት ነው፣ ውሽማዋ ከዮሐና ጋር እያወሩ ነበረ። እና ዮሐና ደግሞ ፍቅረኛዋ አሁን ላይ ፍቅረኛ ሆኖ ነው ያለው። በነገራችን ላይ ግን አይደለም። ዮሐና በዚህ ሰዓት ላይ ሁሉንም ነገር አውቃለች። እየተጫወተችባቸው ነው ያለችው ማለት ነው። እና ሁሉንም ነገር እንደሚናገር እያወታወተችው ነው። እንደዚህም ደግሞ ሚራና ውሽማው ሲያወሩ ሰምታለች ማለት ነው። ሁሉንም ነገር ሰምታለች፣ ግን አልመለሰለቻቸውም ማለት ነው።